ሰላም ጤና ይስጥልን ውድ የተከበራችሁ ተከታታዮች፣ በዛሬ ቪዲዮአችን ደግሞ እንግዲህ ብዙ ልጆች የተቸገራችሁበትን በጥያቄ ያነሳችሁትን እንዲሁም ደግሞ በእንግዲህ ዩቲዩብ ላይ የሰራችሁት ገንዘብ እንዲከፈላችሁ የምትፈልጉት ያው እንግዲህ በባንክ አካውንት በማስገባት በቀጥታ በዋየርለስ አማካኝነት ወደ ባንክ አካውንታችሁ እንዲገባላችሁ ትፈልጋላችሁ ማለት ነው። ስለዚህ ሁላችሁም ያው የዩቲዩብ ቻናል ካላችሁና እንግዲህ ዩቲዩብ ላይ ሞኔታይዝ ከሆናችሁ በኋላ ገንዘብ እየሰራችሁ ያላችሁ አድሰንስ አካውንታችሁ ገንዘብ እንግዲህ መስራት ከጀመረ በኋላ ያው ሚኒመም ሪኳየርመንቱ የሚጠበቅባችሁን ካሟላችሁ በኋላ ዩቲዩብ ገንዘቡን ወደ ባንክ አካውንታችሁ እንዲያስገባላችሁ የግዴታ ባንክ አካውንት አድሰንስ አካውንታችሁ ላይ ማስተሳሰር ማስገባት ይኖርባችኋል ማለት ነው። እንግዲህ ይህንን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ዛሬ እሱን የማሳያችሁ ይሆናል። በስተመጨረሻ ደግሞ አንድ አዲስ ትሪክ ወይም ደግሞ መልካም ዜና የሚባል መልካም ወይም ደግሞ ብዙዎቻችሁ የጠየቃችሁት ያለውን ጥያቄ እመልስላችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ተከታተሉ። እንግዲህ የመጀመሪያው ነገር የሚሆነው ምንድነው ክሮም ላይ ወይም ደግሞ ጉግል ክሮም ላይ ከሄዳችሁ በኋላ አድሰንስ አካውንታችሁን ሎጊን ማድረግ አለባችሁ ወይም ደግሞ ወደዛ መግባት አለባችሁ ማለት ነው። adsense.com ብላችሁ adsense.com ብላችሁ ወደ አድሰንስ አካውንታችሁ መግባታችሁን ያው ከዛ በኋላ ነው ፕሮሲድ የምታደርጉ ወይም ደግሞ የምትከታተሉት ማለት ነው። እዚህ ጋር እንደምታዩት adsense.com ብያለሁ ማለት ነው። ሰርች ታደርጉታላችሁ። የምታዩት እንግዲህ ወደ አድሰንስ አካውንቴ እያስገባኝ ነው ማለት ነው። በዚህ መልኩ አድሰንስ አካውንታችሁ ከከፈተላችሁ በኋላ በስተግራ በኩል እንግዲህ እንደምትመለከቱት እዚህ ጋር ምናለች 3 ሰረዝ አለች ማለት ነው። እሷን አንድ ጊዜ ተጭናችሁ ወደሚቀጥለው ትሄዳላችሁ ማለት ነው። እቺኛዋን አንድ ጊዜ ጫናታለሁ። ከዛ ወደ ታች ዝቅ ታደርጉና ምን የምትላለች ፔይመንትስ የምትላለች እሷን አንድ ጊዜ ተጫኑና ፔይመንትስ ኢንፎ የምትለውን አሁንም ትጫናላችሁ እዚህ ጋር ማለት ነው። እቺን ፔይመንትስ ኢንፎ ከከፈታችሁ በኋላ እንየው ማለት ነው። እሷን አንድ ጊዜ ትጫናላችሁ። ወደዚህ ይወስደናል። ፔመንት ኢንፎን ከነካችሁ በኋላ በዚህ መልኩ ይከፍትላችኋል ማለት ነው። ወደ ታች ዝቅ ታደርጉና እንግዲህ ሳብ እያደረጋችሁ ወደ ታች ምን የሚል ይመጣ ማለት ነው። የሞላችሁት የባንክ አካውንት እና ስማችሁ ሁሉ ይመጣል እዚህ ጋር ማለት ነው። ስለዚህ ዋናው ስራ የት ነው ማለት ነው። አሁን እናንተ ካልሞላችሁ አይመጣላችሁም። ስለዚህ ማኔጅ ፔመንት ሜትስ የምትል አለች ማለት ነው። አሁን ባንክ አካውንት ወይም ደግሞ የባንክ ቁጥራችሁ ልታስገቡ ነው ማለት ነው። እዚህ ጋር ልብ ልትሉኝ የሚገባው ግን ነገር የአድሰንስ አካውንታችሁ በሌላ ሰው ስም ሆኖ ወይም ደግሞ በወንድማችሁ በእህታችሁ በጓደኞቻችሁ ሆኖ የራሳችሁን ባንክ አካውንት ነው ማስገባት የምትችሉት ማለት ነው። ምክንያቱም ገንዘቡ የሚከፈላችሁ እናንተ የምትፈልጉት ወደ እናንተ ወደ ራሳችሁ አካውንት እንዲገባላችሁ ነው። ምንም አይነት ችግር የለውም። የአድሰንስ አካውንት እና የባንክ አካውንት አንድ ካልሆነ እያሉ አንዳንድ ሰዎች ግራ የሚያጋቡ ወይም ደግሞ ጀስት እናንተን ለማወዛገብ የሚፈልጉ ሰዎች አሉ። እሱ ምንም ችግር የለውም። የአድሰንስ አካውንታችሁ ለምሳሌ በጓደኞቻችሁ ፓስፖርት ሞልታችሁ እዚህ ጋር አድሰንሱ የጓደኛዬ ስም ነው ያለው፣ ስለዚህ የግዴታ ባንክ አካውንት የጓደኛዬን ነው የምሞላው ብላችሁ የምትጠይቁ ልጆች አላችሁ። ምንም ችግር የለውም። የባንክ አካውንቱ የራሳችሁን አካውንት የራሳችሁን ስም ነው የምታስገቡት ማለት ነው። ስለዚህ እዚህ ጋር እንግዲህ የምታደርጉት ምንድነው ማኔጅ ፔመንት ሜተድስ የምትለውን አንድ ጊዜ ትጫናላችሁ። ፕሮሰስ እያደረገ ነው ማለት ነው። ፕሮሰስ ካደረገ በኋላ አድ ፔመንት ሜተድ ይላል ማለት ነው። አሁን እንደዚህ እናንተ የምታደርጉት ምንድነው በትክክል ስማችሁን ከባንክ አካውንታችሁ ጋር ወይም ደግሞ ከባንክ ደብተሩ ላይ ያለውን ስም በትክክል እዚህ ጋር ስፔሊንግ ሳትሳሳቱ እንዲሁም ደግሞ ቁጥሩን በሂደት ያው ማሳያችሁ ይሆናል ማለት እንዴት እንደሚሞላ በሂደት ቅደም ተከተል መሙላት አለባችሁ። በትክክል እያያችሁ በአንድ ስልካችሁ ከፍታችሁ በአንድ ስልካችሁ ማስተካከል ትችላላችሁ። ግን አድ ፔመንት ሜተድ የሚለውን አንድ ጊዜ ትጫኑታላችሁ። አሁን እኔ የማስተካክለው እንግዲህ መጀመሪያ ተሞልቶ ነበር ማለት ነው። ግን ለእናንተ ሲባል አሁን እንደገና ሞላለሁ ማለት ነው። እንደ አዲስ ሞላለሁ፣ ችግር የለውም። ከፈለጋችሁ 2ም 3ም ባንክ አካውንት ማስገባት ትችላላችሁ። የመጀመሪያው ፕራይመሪ ባንክ አካውንት ነው። በዛ ቀጥታ ይገባላችኋል። ያ ባይሰራ እንኳን በሁለተኛው ባንክ አካውንታችሁ ሊላክላችሁ ወይም ደግሞ ሊለቀቅላችሁ ይችላል ማለት ነው። ስለዚህ እዚህ ጋር አሁን አድ ፔመንት ሜተድ የሚለውን ከነካው በኋላ እቺ ቦክስ የምታዩት ወይም ደግሞ እቺ እንትኗን ታበሩና ምን ታረጋች አድ ኒው ቼክ ዲቴይልስ የምትላለች እሷን ትጫናላችሁ ማለት። አሁንም በድጋሚ እንደዚህ ያመጣላችኋል ማለት ነው። ስለዚህ ምን ታደርጋላችሁ እዚህ ጋር እንደምትመለከቱት የመደመር ምልክት ሆና አድ ኒው ቼክ ዲቴይልስ የምትለውን አንድ ጊዜ ትጫናላችሁ ማለት ነው። እሷን አንድ ጊዜ ስትጫኑ የሚመጣላችሁን ወይም ደግሞ የመደመር ምልክቷን ስትጫኑ የሚመጣላችሁን ላሳያችሁ ማለት ነው። እንደዚህ ስናደርግ ይችኛዋ የመጀመሪያዋ ቦክስ ትመጣለች ማለት ነው። አድ ኒው ዋየር ትራንስፈር ዲቴይል የምትለውን ይችኛዋን ታበራላችሁ ማለት ነው። ወይም ደግሞ አድ ኒው ዋየር ትራንስፈር የሚለውን ከተጫናችሁ በኋላ ወደ ታች ስትመጡ
ያ ማለት ወደታች እንግዲህ ስትመጡ የሚሞላ ፎርሙን ይከፍትላችኋል ማለት ነው። ስለዚህ የባንክ አካውንታችሁን ስማችሁን ሙሉ ስማችሁን ባንክ ላይ ያለውን ትሞላላችሁ። ኦፕሽናል የሆኑትን ወይም ደግሞ ግዴታ ያልሆኑትን ታልፏቸዋላችሁ ማለት ነው። ለምሳሌ ወደታች ዝቅ ስናደርግ የመጀመሪያው የሚያሳየን ምንድነው? ቤኔፊሻሪ አይዲ ይላል። ኦፕሽናል ነው። ይሄ እንደምትመለከቱት ኦፕሽናል ነው። ይሄኛውን ማለፍ እንችላለን ማለት ነው። ስለዚህ እሱን ምንም አያስፈልግም። ሁለተኛው ላይ ኔም ኦን ባንክ አካውንት ይላል ማለት ነው። ስማችሁን ባንክ አካውንታችሁ ላይ ያለውን ትክክለኛ ስሙን አድሰንስ ላይ ያለውን ማለት አይደለም። ተመሳሳይ ከሆነ እሰየው እሱኑ ነው የምታደርጉ። ወይም ደግሞ አድሰንስ ላይ የሞላችሁት የራሳችሁን ፓስፖርት የራሳችሁን ስም ከሆነ የሞላችሁት እዛ ላይ እዚህም የምትሞሉት የባንክ አካውንት የራሳችሁ ከሆነ የራሳችሁን ስም ትሞላላችሁ። ካልሆነ ግን የሌላ አድሰንስ አካውንት ተጠቅማችሁ እዚህ ጋር ባንክ አካውንታችሁ የራሳችሁ ማድረግ የምትፈልጉ ከሆነ ስማችሁን እዚህ ትሞላላችሁ ማለት ነው። እስከ አያታችሁ መሙላት ይጠበቅባችኋል ማለት ነው። ስለዚህ በዚህ መልኩ ለምሳሌ ስሜን ሞላው ማለት ነው። እዚህ ጋር ስም ከሞላችሁ በኋላ ወደ ታች ዝቅ ታደርጉታላችሁ። ባንክ ኔም ይላል ማለት ነው። የባንኩ ስም ምንድን ነው? ወይም ደግሞ የባንኩን ስም መሙላት አለባችሁ። ማን ይባላል የባንኩ ስም? እዚህ ጋር እንደምታዩት የባንኩን ስም ነው ሁለተኛ የሚጠይቃችሁ ማለት ነው። የባንኩን ስም እዚህ ጋር ትሞላለች። ለምሳሌ ኮመርሻል ባንክ ኦፍ ኢትዮጵያ ከሆነ እንግዲህ ባንክ አካውንታችን በዚህ መልኩ ያው እንግዲህ ባንክ አካውንታችሁ ይኸው ስም የመጀመሪያው ነገር ምንድን ነው ማለት ነው። እዚህ ጋር እንደምታዩት ስማችሁን ከናያታችሁ እዚህ ጋር ትጽፋላችሁ። የት ላይ? የባንክ አካውንታችሁ ላይ ወይም ደግሞ ደብተራችሁ ላይ ያለውን ስም ማለት ነው። ለምሳሌ እኔ ያስገባሁት እንትን ማለት ነው ባንክ ማን ነው? ኮመርሻል ባንክ ኦፍ ኢትዮጵያ ወይም ደግሞ የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ከሆነ የኢትዮጵያ ንግድ ባንክን ታስገባላችሁ። ሌሎች ባንኮች ከሆኑ ለምሳሌ ዳሽን ባንክ ሊሆን ይችላል፣ አዋሽ ባንክ ሊሆን ይችላል፣ ሌሎች እንደ አቢሲኒያ ባንክ ሊሆን ይችላል። ስለዚህ እንደ ባንኩ እንደምትፈልጉት ባንክ እዚህ ማስገባት ይኖርባችኋል ማለት ነው። ከዛ ዝቅ ስትሉ ይሄው የሞላዋቸው ስዊፍት ኮድ ይላል ማለት ነው። ወይም ደግሞ ስዊፍት BIC ይላል ማለት ነው። እዚህ ጋር ልብ ማለት ያለባችሁ ነገር ምንድን ነው ማለት ነው። ስዊፍት ኮድ ሲላችሁ የእያንዳንዱ ባንክ ይለያያል ማለት ነው። አሁን ለምሳሌ ይሄ 8 ኮድ ነው፣ 8 ነው ብዛቱ ማለት ነው። ስታዩት 8 ነው። ስለዚህ ይሄ ነገር ምንድን ነው ካላችሁ የእያንዳንዱ ባንክ የራሱ ምን አለው ማለት ነው፣ ስዊፍት ኮድ አለው። ለምሳሌ የኢትዮጵያ ንግድ ባንክ ከሆነ ጎግል ላይ ሄዳችሁ ሰርች ብታደርጉት ይመጣላችኋል ማለት ነው። ስዊፍት ይችን ትጽፉና SWIFT ስዊፍት ኮድ ኦፍ ኢትዮጵያን ኮመርሻል ባንክ ብትሉት ይህን በቀጥታ ጉግል ላይ ታገኙታላችሁ ማለት ነው። ከዛ የሚቀጥለው ነገር ምንድነው? አካውንት ነምበራችሁ ወይም ደግሞ ቁጥራችሁን ነው። የባንክ ቁጥራችሁን እዚህ ጋር ታስገባላችሁ ማለት ነው። ከዛ በመቀጠል ወደ ታች ዝቅ ስታደርጉ ድጋሚ ያን የባንክ አካውንት ሁለቱ ተመሳሳይ መሆን አለበት ማለት ነው። ከታች ላይም ሪታይፕ ይላል ወይም ደግሞ እንደገና አስገቡ ይላችኋል ማለት ነው። ይሄው የባንክ አካውንት በድጋሚ አስገባችሁ ማለት ነው። በትክክል ማስገባታችሁን ቁጥር እንዳትሳሳቱ፣ የባንክ ደብተሩን በትክክል ማስገባት ይኖርባችኋል። ስሙም በትክክል መሞላት ይጠበቅባችኋል ማለት ነው። ከዛ ዝቅ ስናደርግ አሁን ይሄን እኔ ስለሞላሁን ወደ ታች ዝቅ ስታደርጉ እንግዲህ ኦፕሽናል ነገሮች አሉ። ኦፕሽናሉን ትተውታላችሁ ማለት ነው ብያችኋለሁ ቅድምም። ያው ለምሳሌ ፎር ፈርዘር ክሬዲት ፎር ቤኔፊት ይላል። እችኛዋ ኦፕሽናል ናት፣ ግዴታ አይደለም፣ ታልፉትና አሁን ይሄ ባንክ አካውንት ያስገባችሁት ፕራይመሪ ነው ወይም ደግሞ የመጀመሪያ ነው። በዚህ ቀጥታ መጀመሪያ ላይ እንግዲህ ከሰራለት በዚህ ብሩን እንዲያስገባልን ነው የምንፈልገው ካላችሁ እዚህ ጋር እንደምትመለከቱት ምን አለች ማለት ነው፣ የሳጥን ምልክት አለች እዚህ ጋር። እሷን ምን ታደርጋላችሁ ማለት ነው፣ አንዴ ቼክ ኢን ታደርጋለች። ሴት አስ ፕራይመሪ ፔይመንት ሜቶድ የሚለውን ቼክ ታደርጋላችሁ ማለት ነው። ፕራይመሪ ቼክ ኢን ካደረጋችሁ በኋላ ከታች ሴቭ የምትላለች እችን ሴቭ አድርጋችሁ ትጨርሳላችሁ። ቼክ እናደርጋለን ማለት ነው። ስለዚህ እችን አንድ ጊዜ ነካታለሁ። እንደምትመለከቱት ሳጥኗ በራች ማለት ነው። ከዛ ከታች እንሄድና ሴቭ የምትለውን አንድ ጊዜ ስትጫኑ ፕሮሰስ ያደርግላችኋል። እንደምትመለከቱት ፕሮሰስ አድርጎ ከጨረሰ በኋላ ይሄው እንደምትመለከቱት ምን ያመጣላችኋል ማለት ነው። በቀጥታ የሞላችሁትን ፕራይመሪ ባንክ አካውንት እዚህ ጋር ያሳያችኋል ማለት ነው። ዋየር ትራንስፈር ቱ ባንክ አካውንት ይልና እዚህ ጋር መጨረሻዋን የባንካችሁን ቁጥር መጨረሻ አራቱን ፊደሎች አራቱን ቁጥሮች ያሳያችኋል ማለት ነው። ከዚህ ጋር ደግሞ እንደምታዩት ምን ያሳያችኋል ማለት ነው፣ ስማችሁን ትክክል መሆኑን እዚህ ጋር እንደምታዩት ስማችሁን ያሳያል ማለት ነው። ፕራይመሪ ሜተድ ነው። ስለዚህ እሱ ትክክል መሞላቱንም አሁንም ቼክ ማድረግ ትችላላችሁ። ሁለተኛ ባንክ አካውንት ካላችሁ እንደ አማራጭም ማስገባት ትችላላችሁ። ሁለተኛ አድ ብላችሁ ማለት ነው። ሶስተኛም አራተኛም ማስገባት ትችላላችሁ። ያ ለምንድን ነው የሚጠቅመው ካላችሁኝ አንደኛው ባንክ አካውንታችሁ ባይሰራ እንኳ በሁለተኛው እንደ አማራጭ ተጠቅመው ይልኩላችኋል ገንዘባችሁ ማለት ነው። ገንዘብ የሚላከው
ዩቲዩብ አድሰንስ ላይ ያለ ገንዘብ የተሰራ ገንዘብ የሚላከው በወር በገባ በ21 እስከ 26 ባለው በፈረንጆች አቆጣጠር ነው ማለት ነው። ያ ማለት ደግሞ 70 ዩሮ ወይም ደግሞ $100 ከአድሰንሳችሁ ላይ ካላችሁ ነው ማለት ነው። ስለዚህ ትክክለኛነቱን ወይም ደግሞ መሙላታችሁን አሁን ይሄን አካውንታችሁ ትክክል መሆኑን ኤዲት አድርጋችሁ ማየት ትችላላችሁ። እዚህ ከታች ላይ ምን ማድረግ ትችላላችሁ ማለት ነው። ኤዲት ስትሉት ይህንን ትክክል መሞላቱን ይሄው ስማችሁ አካውንታችሁ አለ። በዚህ ቼክ ማድረግ ትችላላችሁ። በፈለጋችሁ ሰዓት ደግሞ መቀየርም ኤዲት ወይም ደግሞ ማስተካከል ትችላላችሁ። ለምሳሌ በዚህ ወር እንዲህ አድርጌ ወይም ደግሞ በኢትዮጵያ ንግድ ባንክ በቃ አልፈልግም ብዬ መቀየር እችላለሁ ማለት ነው። ሌላ የአዋሽ ባንክ ወይም ደግሞ ኢትዮጵያ ንግድ ባንክ አልፈልግም ካላችሁ የዳሽን ባንክ፣ አቢሲኒያ ባንክ ሊኖራችሁ ይችላል። ያን መቀየር ትችላላችሁ። ግን ቅድም በነገርኳችሁ መሰረት በትክክል አካውንታችሁን ስማችሁን ከሞላችሁ በኋላ ስዊፍት ኮዱንም በትክክል ማስገባታችሁን ቼክ ማድረግ አለባችሁ ማለት ነው። ሌላው እንግዲህ በመጨረሻ ነግራችኋለሁ ያልኳችሁ አንዱ መረጃ ምንድን ነው ማለት ነው። ለምሳሌ አድሰንስ አካውንታችሁ እናንተ ፓስፖርት የላችሁ ናችሁ ወይም ደግሞ ቬሪፊኬሽን ማድረግ ስለማትችሉ በጓደኞቻችሁ በእህቶቻችሁ በወንድማችሁ አድርጋችሁ ሊሆን ይችላል ማለት ነው። ወይም ደግሞ በራሳችሁ አካውንት ወይም ደግሞ በፓስፖርት ተጠቅማችሁ ቬሪፋይ አድርጋችሁ ነገር ግን የባንክ አካውንታችሁ እናንተ እጅ ላይ ስለሌለ በወንድማችሁ በቤተሰብ ወይም ደግሞ በጓደኛቻችሁ ብሩ እንዲገባ ከፈለጋችሁ ችግር የለውም። እዚህ ጋር ማስተካከል ትችላላችሁ ማለት ነው። ያ ባንክ አካውንቱ የያዘው ሰው ስም አካውንቱን እንደዚህ አሁን እንዳልኳችሁ የባንኩን ስም ካስገባችሁ በኋላ ስዊፍት ኮዱንም ካስገባችሁ በኋላ ማስተካከል እንደምትችሉ በጣም እንግዲህ ማሳሰብ ፈልጋለሁ ማለት ነው። ሁላችሁም ይህንን ማስተካከል እንድትችሉ አካውንታችሁን ካስገባችሁ በኋላ የምትሰሩት እንግዲህ የዩቲዩብ ገንዘባችሁ በቀጥታ ወደ ባንክ አካውንታችሁ ወር በገባ ከ21 እስከ 26 ባለው በቀጥታ እንዲላክላችሁ ማድረግ ትችላላችሁ ማለት ነው። እንግዲህ እንደገባችሁና በተለይ ደግሞ ቁም ነገር አዘል ሆኖ እንዳገኛችሁ ተስፋ እናደርጋለን። ይህንን ቻናል እንግዲህ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ አንዳንድ እንግዲህ መረጃ ወይም ደግሞ ጥያቄ ካላችሁ ደግሞ ኮሜንት ቦክስ ላይ አሳውቁን ማለት ነው። ስለነበረው ቆይታ ከልብ እያመሰገን በያላችሁበት ሰናይ ጊዜ